ቀበሉት ያሉት ተመለስ ምን ወዴት ወደ ኦርቶዶክስ እንመለስ ነው የሚፈልጉት? አዎ ወደ እናት ቤተክርስቲያን ተመለስ ፕሊዝ። ተመልሼ ገሃነም ሰዓት እንደገባ ነው የሚፈልጉት? አረ በመድኃኒዓለም ማናየው ገሃነምን ተው ማናየው እቅፍ አድርጌ እኔ መንግስተ ሰማያት አስገባሃለሁ። እርሶን የሚያስገቡኝ? አዎ ሁኔታ እንትንና ወደ ሊቀ ጳጳሱ አቀርብሃለሁ። ከሊቀ ጳጳሱ ቡራኬ ትቀበላለህ፣ ትቆርባለህ፣ ትሰግዳለህ። ከዚያ በኋላ ደግሞ ክህነትም ሊመለስ ይችላል። ማልታከሪሞ የማስጠንቀቂያ ባህታዊ ነኝ ምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ። ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ እዚሁ አስማት ይሰሩ ከሆነ የኔንም የልጆቼንም የቤተሰቤን ሁሉ ስም ሰጣለሁ። እነሱ በአስማት እኔ ካስቆሙ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ በእውነት ኧረ ተው ቆሞስ የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። ኑ ግቡና ተጠይቁ። እስቲ እቺን አንብባት ወንድምነት አስቺ እስቲ ኦኬ አሁንም እናቴ ሆይ ድካምሽንና ድካሜ እኩል ነው። ድካምሽና ድካሜ እኩል ነው። ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። ኢየሱስ ሆይ አይ ጀርባውን አሳየኝ ዝልጉን አረ የሆነት አስደንጋጭ ነው። ጌታ ኢየሱስ ሆይ በእውነት በጣም ኦርቶዶክሳውያን እኛ እኮ ወደን አይደለም እናንተ ይህንን ነገር እንድጥሉ እኮ ነው እኮ ኤርሚ እንዲህ የሚያነበው እግሩ እስኪያ ለማንበብ መዘቅዘቅ እግር ይዘቀዘቃል። ከዛ ያ እግር ያብጣል፣ ወገብ ያማል፣ ስንት ነገር አለ። ይሄ ሁሉ የሚደረገው ለምንድን ነው? እናንተ የያዛችሁት ነገር ትክክል እንዳልሆነ እንዲገባችሁ ነው። አሁን እናንተ የሚመስላችሁ እናንተን በመጥላት እናንተን ለማሳጣት ነው አይደለም። እንዳውም እኮ ልታመሰግኑ ነው የሚገባችሁ። እንዲህ እያነበቡ ልጆች ሲነግሯችሁ ጥያቄ ኑ አይደለም እኮ ኑ አይደለም፣ አሁን ከዛ ውጡ አይደለም። ቢያንስ እንኳን አባቶቻችሁን እንድትጠይቁ። የሚገርመው እዚህ ጋር እነ ኤርሚ እነ ዳግ ማና ያዘማሪው ልጅ ባለፈው ኢትዮጵያ ሄዶ የዘመረው ልጅ ሌሎችም ልጆች እኚህ አባት አሁኑ ያሉት ጳጳሱ ኦርቶዶክስ መጽሐፎቿን ልትገመግም ይገባል የሚል እንዲናገሩ አስደረጓቸዋል። እና ኤርሚ በጣም የሚገርም ነገር ነው። ይቀጥል እስቲ እንግዲህ ወይ ከቆሞስ ጋር እንግዲህ አብራችሁ አውሩ እስቲ እንስማችሁ። ይግቡ እንጂ ከገቡ ይግቡ። ቢገቡ በጣም ጥሩ ነው። በጣም ጥሩ ነው። እንዲህ ያለ እንዳልክ እንድሽ እሺ እንዳል ወይ እንግዲህ ወይ ቁርሱን እየበላ ነው በቃ። ኦኬ ተመየዋ ምን ትላለህ? ከባድ ሚዛን ሆኗል ይዞት የመጣው እንትን መረጃ። አስቼ ጠራኸኝ? ይቅርታ ከባድ ሚዛን አደረገው ኤርሚና አንድ ልጨምርና ከዛ እኔ ታች ወርጄ ታብታብ አደርጋለሁ። በፍጹም ኤርሚ ዛሬ አይገቡም ማለት አይገቡም። ሲገቡ እኔ ማለት ምናልባት ዘግይቶ የሚመጣ አይጠፋም ማለት ነው። ለምሳሌ እንዴት አትመጣባቸው እንዴት ሊገቡ እንዳልቻሉ ገርሞኛል። ብቻ አይገቡም
ገጽ 120 ድርሳነ ኪዳነ ምሕረት የናኩቶ ለአብ ደብረ ያሳተመው እስራኤልን ብቻ አይደለም የጠበቀቻቸው። ኤርሚያስ ያመሰግናት ቁጥር 5 ኤርሚያስ ያመሰግናት ሕዝቅኤል በተዘጋች በር አምሳል ያያት ሐጌ ነቢያቱ እንደርድረው ማለት ነው። ነቢያት ኤርሚያስ፣ ሕዝቅኤል፣ ሐጌ ማለት ነው። በተዘጋጅ ቤት አምሳል ያያት ዘካርያስ ካህኑ ነብዩ አልታወቀም፣ ግን ነብዩ ነው ብለው ካሉ ካህኑ ዘካርያስ ማነው? ነብዩ ዘካርያስ፣ ነብዩ ሐጌ፣ ነብዩ ኤርሚያስ፣ ነብዩ ሕዝቅኤል ያያት ብለዋል። እስቲ የቱ ጋር የትኛው ምዕራፍ ቁጥር ስንት? የዘካርያስንም ትንቢት፣ የሐጌንም ትንቢት፣ የኤርሚያስንም ትንቢት፣ የሕዝቅኤልንም ትንቢት በወፍ በረር ይዳስሱልናል። ዝም ብሎ ያያት አይደለም። እሺ ያያት በመቅረዝ ፋና አምሳል ያያት የጦቢት የዓይኖቹ ብርሃን ይላል። ይሄ የራሳቸው መጽሐፍ ሁሉ ነው የተቃወሙት። አሁን ለምሳሌ የጦቢት የዓይኖቹ ብርሃን ማለት ጦቢት ዓይኑ የተከፈተለት ኡራኤል የሚባለው መልአክ አሳውን ከጢግረስ ወንዝ ውስጥ አውጥተ ረዳውና አሳውን ማነው ጉቦቱንና ሐሞቱን አጥብቀ ያዝ፣ ጉበቱንና ሐሞቱን አጥብቀ ያዝ፣ ከደቀቀ ዕጣን ጋር አድርገህ ጨምረህበት እሱን በዓይንህ ላይ ብትኳለው ወደ ጫጉላ ቤትን በገባ ጊዜ ብታጨሰው እርኩስ መንፈስ ከሰው ይርቃል ብሎ አለ። ሁለተኛ ልዝብ የሚመስል ነገር ከዓይኑ ላይ ወደቀለት ይላል። የት ነው እንደዚህ ብሎ የሚለው? የኦርቶዶክስ 80 አሐዱ የሚኮሩበት 80 አሐዱ መጽሐፍ ቅዱሳችን ብሎ የሚለው መጽሐፈ ጦቢት ማለት ነው። እግረ መንገድም ይሄም ይተነተናል ይወራል ማለት ነው። ሲመጡ የጦቢት የዓይኖቹ ብርሃን ማርያም አይደለችም፣ ያሳጉበትና ሐሞት ነው። እዚህ ጋር ግን ማርያም ነች ነው ብሎ የሚሉት። ኦኬ 3 ደቂቅን ከእሳት የጠበቀች ማርያም ይህች ናት ይላል። እስራኤልን በምድረ በዳ መጠበቅ አይደለም። 3 ደቂቅን 3ቱን ወጣቶች በባቢሎን ከእሳት የጠበቀች እሷ ናት። አስቼ እናንተ እግዚአብሔር ነው የዳንኤል አምላክ ነው ትላላችሁ። አታውቁም። እቺ ግን ርትዕት ኩላዊት የሆነች ሃይማኖት ማርያም ነች የጠበቀቻቸው ትላለች። በማርያም ነው እንኳን ብለን እንኳን አሜን እንዳንል ደግሞ ገብርኤል ነው የጠበቃቸው ትላለች። በገብርኤል ነው ብለን እንዳናምን ሚካኤል ነው የጠበቃቸው፣ ገብርኤል ነው የጠበቃቸው፣ ኡራኤል ነው የጠበቃቸው፣ ራጉኤል ነው የጠበቃቸው ብላ ትላለች። ይኸው መጠበቅ አሁን 3 ደቂቅን ከእሳት የጠበቀች ማርያም ናት። እስራኤልን በምድረ በዳ የለመለመ መና በመመገብ የሚጣፍጥን ውሃ የማራን ውሃ በማጠጣት በምድረ በዳ የጠበቀቻቸው እስራኤልን የጠበቀች ማርያም ናት። 3 ደቂቅንም ከነደደ እሳት የጠበቀች ሌላ ናት ማለት ማርያም ነች። ሲገቡ 5 አበው አሳያለሁ። ሌላ ያልከፈትኩት 5 አበውን እንዴት እንደጠበቀቻቸው እና ለምሳሌ ቀደም ቆሞስም ሊያነሱ እንደፈለጉት በቤተክርስቲያኒቱ መጽሐፍት በዜማ መጽሐፍት ማንም ዲያቆን ካህን የሆነ እንዳልክም ያውቀዋል። ይሄንን በፋሪስም ያውቁታል። ቆሞስ ሰላም ለኪን ብቻ የሚያውቅ ሰው እንደው ምን እንኳን ያውቃል። ሰላም ለኪን ዘንሰግድ ንብለኪ ማርያም ምን አስተበቋኪ እማአረው የናዊ ተማሐፀነብኪ ብሎ የሚለው ማለት ነው። በእንታህና ምኪ ወእያቄ ማቡኪ ማህበረነ ዮም ድንግል ባርኪ ይላል። ኦኬ እማአረው የናዊ ተማሐፀነብኪ አድኛል እንዴ ብሎ የሚሏት ከክፉ አዳኝ አውሬ አስጢን ጠብቂናል እንዴ ብሎ የሚሏት። እሺ መላከ ጽዮን እንኳን ደህና መጡ። መላከ ጽዮን ማይኮትን ዘግተውታል የገቡት ሰማለ። አዎ ይሰማሉ። እንኳን ደህና መጡ። ትልቁ ላይ አርግቶታል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ሰነበታችሁ? እግዚአብሔር የተመሰገነ ይሁን። እንኳን ደህና መጡ። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ መኖሩ አሜሪካ ነው። እሺ እንኳን ደህና መጡ። ኤርሜን ብዙ ጊዜ ሰማዋለሁ። እሺ ኤርሜ ነህ ወይስ ሌላ ነህ? ነኝ። ተናገሩነቱን ተናገሩነቱን ኤርሚ ነኝ። ጤና ይስጥልኝ። እግዚአብሔር ይመስገን። እኔ ጥያቄ ለአንተ እጠይቅሃለሁ። እንደኛ እኮ እየጠየቅን ነው ቀሲስ። ኖ አይ እኔ
አሁን ብዙ ጊዜ አድማጭህ ነበርኩ። አሁን ቻለንጅ ላደርግህ ነው የመጣሁት። እኔ ጥያቄ አለና የቤቱ ጥያቄ አለ። ከፈለጉ ቤት ይክፈቱና እመጣለሁ። እና ግዴታ እንትን ምንድነው ገስት ይከፍታሉ? ላይቭ ቲክታክ ላይቭ ይከፍታሉ? ኤርሚ አቤት። ቲክታክ ላይቭ ላይ ይከፍታሉ ወይ? እንደዚህ እኔ ዛሬ አሁን አጋጣሚ ስገባ እንደው የሆነ ጀስት አለ አይደለ እንትን አይቼ ነው። እና አንድ ጥያቄ አለኝ በዚህ ዘመን እሺ፣ ታረስቱ ግን እንዳይርቁ አርቅም። አይ አጠቃላይ እኔ በዚህ ዘመን ለአንተ ጥያቄ ምንድን ነው? ፖለቲካና ማነው ክርስትናና ፖለቲካ አቲቲዩድ ነው። ኦኬ፣ ይገባላል? እሺ፣ ይቀጥሉ ማለት አቲቲዩድ ነው። ቆይ አቲቲዩድ ነው፣ እንደተቀበልከው ነው። የተቀበልከውን ተቀበለ፣ በዛ ትሄዳለህ። የሌላውን ሃይማኖት ግን ጀጅመንት ማድረግ አትችልም፣ አይፈቀድልህም። በምን እንደማይፈቀደው በእግዚአብሔር ወይስ በምድራዊ ሕግ? በምድራዊ ሕግ። የትኛው ሕግ? የአሜሪካ ሕግ ወይስ የትኛው ሀገር ሕግ? ዋቴቨር የኢትዮጵያ። አሁን አንተ ኢትዮጵያዊ ነህ። ፕሊዝ፣ እኔም ኢትዮጵያዊ ነኝ፣ አንተም ኢትዮጵያዊ ነህ። ያደግነው በኢትዮጵያ ስርዓትና ሕግ ነው። በኢትዮጵያ ፍትሐ ብሔር የቱ ጋር ነው ታዲያ የሚከለከለው? ነው ይኸውልህ ወንድም አለም አንድ ነገር ልንገርህ። ቆይ ቀሲስ፣ ሕግ ከጠቀሱ የሀገሬን ፍትሐ ብሔር መጥቀስ አለበት፣ የኢትዮጵያን ማለት ነው። የሃይማኖት ፍትሐ ብሔር ሊስን የሃይማኖት ፍትሐ ብሔር የለውም። እሺ፣ ሃይማኖት አንተ ኦርቶዶክስ ተዋህዶ ነበርክ አይደለህም? አሁን ጥያቄዎት ምን እንደሆነ አልገባኝም እስካሁን ድረስ። እንዲገባ ስታጥላላ ይችህ ነው። ምክንያቱም በምን ጉዳይ ኖ ሊስን ስታጥላላ ብዙ ጊዜ በምን ጉዳይ ይህን ኦርቶዶክሱን ዲስከሬጅ እያደረግ በምን ጉዳይ? ለምሳሌ ሲያጥላላ ያሳደገችህ እምነት ናት እና ኢትዮጵያዊ አላሳደገችኝም። ቀሲስ አላሳደገችኝ። እኔ ያሳደገኝ ጊዜ ያጠመቀች ናት። አጥምቀሃለች? አላጠምቀችኝም። ወንድም አለም አጥምቀሃለች? እኔ አላቅማ። ያን ጥምቀት የማላውቀው ጥምቀት ስለሆነ ለምደውቦት ነው ኖ ብለው የሚሉት እያወራን ለምደው የሚያስቆሙኝ። እኔ ዛሬ 25 ዓመት አውቄ አምኜ በእግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ሳገኝ ወንጌላውያኑ ናቸው የዛሬ 25 ወይ 27 ዓመት ላይ በአብና በወልድ ይቺ ቤተክርስቲያን በሰንበት ትምህርት ቤትም ሆነ ቆይ ልንገርህ፣ ይቺ ቤተክርስቲያን በሰንበት ትምህርት ቤትም ሆነ በቆሎ ትምህርት ቤት አጥምቃ አሳድገሃለች። አይሚን አይ በእርሶ እንግዲህ ካወቁኝ ይበሉት። እኔ እንግዲህ እና እችን አሁን እንደው ሰላም ለኪ ላይ ስትቀልድባት አይቼን የገባሁት ይቅርታ አምሶሪ ይበሏታ። ታዲያ ሰላም ለኪን አብረን እንበላታ። ታዲያ ከዚህ ከአረስቱ ጋር በተገናኘ ሰላም ለኪ ላይ ወደ ሌላ አንድ ነገር ልንገር፣ ወደ መጽሐፍ ወደ ቅዱስ ያሬድን መጽሐፍ ወደ ዜማው መጽሐፍ ጎራ እንድንል ነቲንግ አሁን ነው። እያንዳንዱ የሃይማኖት ተቋማት ፕሪንሲፕል አላቸው፣ መመሪያ አለን፣ ቀኖና አለ፣ ዶግማ አለ፣ ዶክትሪን አለ። ፕሊዝ እና አሁን እኛ የግብፅ ቤተክርስቲያንን ስርዓት አውቃለሁ፣ አረበኛም እችላለሁ። በነገራችን ላይ አጠቃላይ ምንድን ነው ባደግንባት ቤተክርስቲያን ላይ ሶሳይድ ጀጅመንት ማድረግ የለብንም ባይ ነኝ። እኔ እንደ ምክር ነው ወንድም አለም ልነቅፍህ። እኔ እግዚአብሔር ሰው አይደለሁም ሳይሆን ሰላም ለኪ ላይ እንደው ድንግል ማርያም ላይ ብዙ ጊዜ ታርጌት መሆኑ ምንድን ነው? እኛ አጠቃላይ እኮ በመሰረቱ ወደ እምነቱ ከገባን እኮ የጅሁሽ ሃይማኖት ነው።
ምኑ የትኛው ሃይማኖት አጠቃላይ የትኛው የኢትዮጵያ የሆነ ነገርም የለንም በመሰረቱ ቆሞስ የሆነ ነገር አንድ አርዕስት ይዘው ቢያወሩኝ ደስ ይለኛል ሐሳቡ ላይ ወይ አጠቃላይ ነው ማለት አሁን ኢትዮጵያ ክርስትናውን ክህነቱን ከአባ ሰላማ አማካኝነት ከግብፅ ክርስትናው ደግሞ በጃንደረባው ምክንያት ተቀበለናል ጥምቀትን ማለት ግን አሁን ምን የመጣ እንትን ነው እኔ ያልገባኝ ነገር ፖለቲካ ይመስል ለምን አንስማማም ሌላውን ሃይማኖት ለምን ተከባብረን ለምን አንኖርም እስላሙን ተቀበለን የኖርን ሰዎች ነን መልካጽዮን ለምን እሱ ኮን ፈቅዷል ለምን እኛም አለን እዚህ ውስጥ 600 ምናምን ሰው አለ እርሱም ጥሩ የተማሩ ሰው ነው ለምን ከኤርሚያስ ኤግዛክትሊ እኔ አሁን ለምሳሌ ፕሮቴስታንትን ጀጅ አላረግም እስላሙንም ጀጅ አላረግም አድቬንቲስትን ጀጅ አላረግም ሐዋርያትን የተናገርከው ውሸት እሱ ከተውሸት ከተናገረ ይስል ያው ኦንሊ ጂሰስንም ጀጅ አላረግም ማንኛውንም ሃይማኖት ጀጅ አላረግም ያው ምኖርበት ሀገር ሞርሞን አለ ሞርሞኒዝም አለ I love Mormon people you know what I mean አሁን እናንተ ግን ፎከስ አድርጋችሁ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፎከስ ለምንድን ነው የምታረጉት እኮ የተናገረው ለምን ታጥላላችሁ ማርያምን ለምን ታጥላላችሁ መምህር ቆይ አንድ ጊዜ ቆይ አንዴ እየሰሙና እርሶ ቆይ አንዴ አይ ቆይ አንዴ ይዝጉት አባታችን አይኩን ኤርሚያስ የተሳሳተ ነገር ከተናገረ እኮ በእጆት ላይ ነው መጽሐፉ ያለው አይ ወንድሜ ኤርሚያስ እንዲህ አንልም ብለው በላጭ ሐሳብ አምጥተው የኤርሚያስን ሐሳብ ያክሱት ካልሆነ ግን እዚሁ ቁጭ ብሎ እንደዚህ ያደረገ እንግዲህ እዚህ ውስጥ ከገባ በኋላ እስካሁን አልተሳደበም የቤተ ክርስቲያኒቷ መጽሐፍ ነው ያሳየን ያለውና እርሶም እኔ እንደው እውነቱን ለመናገር ይሄ ጥሩ እድል ነው ኤርሚያ አንተ ከፈቀድክ ከሳቸው ጋር ብታወሩ እኔ ፍቃደኛ ነኝ የቤቱን አርዕስት ጠብቀን በፈለጉት መጽሐፍ ከቅዱስ ያሬድ መጽሐፍ ጀምሮ በቤተክርስቲያኒቱ የዜማ መጽሐፍቶች ማርያም እረኛ ጠባቂ ለመሆኗ ቅድም በተቀሱት በድርሳነ ኪዳነ ምሕረት እንደሌሎች መጽሐፍቶች ኢቭን በሰላም ለኪ ሁሉ ላይ ሰላም ለኪ ብለህ ቀልደሃል አሹፋል አልቃልኩም ቃሉን ለማለቴ ሰላም ለኪ ዘንሰግነህ ለኪ ማለት ሹፈት ከሆነ በእኔ አንደበት ሲነበብ ወይ ሲባል ሹፈት ከሆነ እንግዲህ በዚህ ቤተክርስቲያን ውስጥ ስለተማርኩት እለዋለሁ ግን ማለት ብቻ ሳይሆን በውስጡ ያለው ቃል ይዘቱ ምን ይዟል ትርጓሜው ምንድነው አሁን ወንድማችን አስቼ ካደረከው አርዕስት ጋራ የሚገናኝ ነገር አለ ወይ የለውም ወይ ብሎ የሚለውን ለማውራት ፈቃደኛ ነኝ ቆሞስ እርሶ ፈቃደኛ ከሆኑ ማለት ነው እንደው እንደ እርሶ አይነትን ቆሞሶችን ካህናትን መርጌቶችን ዲያቆናትን እነዚህም ቀሳውስትን ነው የምፈልገው በዚህ ጉዳይ ላይ ለማውራት ማለት ነው ወንድሜ ኤርሚ አቤት ኤርሚ አቤት እኔ ወድሃለሁ በግሌ እኔም ወደውታለሁ ያ እኔ ማንኛውም እንኳን አንተን ኢትዮጵያውን ቀርቶ ማንኛውንም ወንድም ወዳለሁ አከብራለሁ ግን አንዳንድ ነገሮች ላይ ለምንድን ነው ይሄ አቲቲዩድ ነው you አመለካከትህ ያንተ እንደተረዳኸው ነው እንዳወቅከው ነው ገብቷል ግን ዲቴል የሆነ ፎከስ አድርገህ እንደዚህ ስታደርግ እንደው በመንግስተ ሰማያትም በምድርም በምንም በሰውም በሁሉም ጥሩ ነገር አይሰማሃልም እና የወንድሜን እንደው ገብቼ ብነግረው ብዬ ነው የመጣሁትና አጠቃላይ በዚህ ዘመን በመሰረቱ እውነትን እናገር ከተባለ ከመገፋፋት ውጪ እምነት አለ እንዴ አለ 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 how to know me how to show me እንዴት አድርገን የምታሳየው እምነትን
ለኔ ኦኬ እምነት በህይወት ነው እምነትን በስራ በመንገድ ህይወት በመኖር this is fake ምኑ ነው ፌክ ቆሞስ እምነት የሚባል ነገር የለም መገፋፋት ግሩፕ ነው ስለዚህ ኦርቶዶክስም እምነት አይደለም ማለት ነው ከራስዎት ቤት ፕሮቴስታንቱ ራሱ ጴንጤው ለምን ከርሶ ቤት አይጀምሩ እኔ እኮ አለ ብዬ ስል ኖ ሌላው ይላል መገፋፋት ወይ ከኛ ውጪ በሉና ወይ ከኛ ውጪ አንዱን የሚያሳድዳን ፕሮቴስታንቱ ራሱ ኦኬ ጳጳሳቱስ በምንድነው ታዲያ እየተሳሳሙ ነው ወይስ እየተሰደዱ ነው እርስ በርሳቸው I don't know why እኔ አሁን ፕሮቴስታንት በመረጃ ብለው ቢሉ እኔ ፕሮቴስታንት ስለሆንኩኝ ኦኬ ያለውን አለ ላለው እኔ እግዚአብሔርን በጽድቅ ስለማገለግል ያለውን አለ ልክ ነው ይሄ ድካማችን ነው ይሄ ስንፍናችን ነው ይሄ ደግሞ እግዚአብሔር የሰጠነው ብለ ይላሉ ግን መገፋፋት ብለው ካሉ ጳጳሳቱ እርስ በርስ ሲደባደቡ የሚከርሙት አንድ ነገር ልንገር አንዱን ባስማት ቆያ አንዱን ባስማት አንዱን በድግምት አንዱን በመቅተል ለመግደል ሲሯሯጡ በግ ሲቀብሩስ የሚኖሩት እነሱ ታዲያ ምንድነው ፍቅር ነው እያሳዩ ያሉት አይመልሱትም ይሄንን እኔ ፊት አያው ነው እንደዚህ አይነት ነገር ይኸውልህ አንድ ነገር ወደ አርስቱ ላይ ይመለሱኛ አስተጋገልጋዮች ያንተ አሁን አመለካከትህ እንዳየሁትና እንደተረዳሁት መላከት ሲሆን ፕሊዝ ኤርሚ አቤት ሊቀ ዲያቆናት የነበርክ ሰው ነህ አይኖ ይሁ በጣም የተማርክ ሰው ነህ አሮን ነው የትኛው ቤተክርስቲያን እንደቀደስክ አዲስ አበባም ሆነ ሻሸመኔ ፕሊዝ የት ነበርክ ግን በነገራችን ላይ እኔ ካርሲው ሊቀ ጳጳስ ከብፁዕ አቡነ ናትናኤል ልጅ ነው ድቁና አሰላ አሰላ ማለት እኔ ናዝሬት ማርያም ቀዳሽ ነበርኩ ኦኬ ያ ቃል ቤተክርስቲያን አሰላ ኦኬ ያ እንትን ትልጉዶ ሄደ ነበር አልሄድኩኝ እኔ በሌላ አውራጃ ውስጥ ስለነበርኩኝ ቆይ አርሲ ቆይ ኖ ፕሊዝ እንትን ሁርታ አቡነ ናትናኤል ጋር ተገናኝተናል አርሲ ሁርታን ታውቃታለህ ሁርታ ማርያም ሚካኤልም አውቀዋለሁ ታንክ ዩ ሶ ማች ሜን እና እዛ ያደግክ ነህ እና አሰላ እና አቡነ ሉቃስ የነበሩበት ዶክተር ዘበነ ራሱ እዛ ነው ስሬ ዘበነ ተነች ማነው ስሬ ነው ስሬ ነው አዎ ስሬ እኔ ኤርሚ ቅርታ አድርግልኝ እውነቴን ነው በኢትዮጵያዊነቴ ነው እኔ ይህ ወንድም ጥሩ ወንድም ነው ግን ጀስት አንዴ ከወጣህ ወጣህ ነው ዛሴት ምን አጠፋው ሲቆሙስ የኔን ጥፋት ይንገሩኝና ኖ እምነቱ እስከዛሬ ተሰማ ነበር የዛሬውን ቅዱሳን የድሮዎችን ቅዱሳን አባቶቻችንን የደረሱትን ድርሰት አታቀልል አሁን ቅዳሴው ይታቀዋል የኛ ቅዳሴው ራሱ ኢትዮጵያውያን የደረሱት ግን እኛን የደረስነው ቢሉ ኢትዮጵያውያን ስለማይቀበሉት እንዴ አሁን ቅዳሴውን ተወደዋላ አትወደውም ቅዳሴውን እኔ ከማርያም ቅዳሴ ውጪ ሌላው ቅዳሴ ላይ ጥያቄ የለኝም የማርያም ቅዳሴ ላይ ጥያቄ አለኝ ዋናው ጥላቻ ከማርያም ጋር ስለሆነ አይደለም ቆሞስ ጥያቄ አለ ማለት የጌታዬን እናት ለምን እጠላታለሁ እኔ ሞንኩ የወንጌላውያን አማኞች ወንድሞቼ ጌታ ኢየሱስ ስማ ቆይ ቀሲስ ቆይ ልጨርሳ የማርያም ጥያቄ እኔ ከማርያም ጋር አይደለም ኛ ጉዳያችን ጥላቻ ስላለን አይደለም የጌታችንን እናት ቅድስት ድንግል ማርያምን እስራኤላዊቷን እናታችን ናት ብለን ስንጠራ አንሰቀጠጥም አናፍርም እህታችን ናት በክርስቶስ እናታችን ናት በክርስቶስ የጌታ እናት ማለት ነው እቺ አሁን በስዕሏ ላይ የምትገለጠዋን እሷን አይደለም ብለ ያንያናል እኛ ያለነው የዛሬ 2000 ዓመት በስጋ በምድር የነበረችው አማኑኤልን በስጋ የወለደች ጌታችን ኢየሱስ ክርስቶስ እናቱ ነው ብለን ኦኬ ከሷ ጋኛ ጥላቻ የለንም ቅዳሴ ማርያም ላይ ጥያቄ አለኝ ብሎ ማለት ቅዳሴ ስለ ማርያም የተቀደሰውን ላይ ያለኝ ደራሲው አባ ሕርያቆስ የሀገረ ብህንሳው ሲደርስ ደረሰ የተባለው እሱ ነውና ጥያቄ አለኝ ገና ከመግቢያው ጥያቄ አለኝ ወሳ ልቤ ቃለ ሰናይ ብሎ ከሚለው ጀምሮ ጥያቄ አለኝ እሱን ጥያቄ እርሶ ቆሞስ ኖት ከኔ በስልጣንም በትምህርትም በማዕረግም እጅግ ይበልጣሉ እና ጥያቄ
ደፍነት ሊያውቀዋለሁ እንዴ የቅዳሴ መምህር ስለዚህ እሱ ላይ ጥያቄ አለኝ ማለት ማርያምን ትጠላታለህ ብለው አይፈርጁኝ። አሁን እርሶ ጃጅ አታድርግ ብለው እኔን ግን ጃጅ እያደረጉኝ ነው። እኔ ቅዳሴ ለምሳሌ ሌላውን የጌታ ቅዳሴ ሐዋርያት፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ አትናቴዎስ፣ ቅዳሴ ያዕቆብ ዘስሩግ እንደዚሁም ደግሞ ቅዳሴ ዲዮስቆሮስ ላይ እኔ ጥያቄ የለኝ። የጌታዬን ከፍ ከፍ እያደረገ እንደውም ቅድመ ዓለም በጣም በሶስትነት በመለኮት በመንግስቱ በአንድነቱ የነበረ ሐመለማላ ሳይበቅሉ ፀሐይና ጨረቃ ሳይፈጠሩ የምድር ሐመልማላ ሳይበቅሉ የነበረ መሆኑን በደንብ በሚገርም ቃል ተቀምጧል። ቅዳሴ ማርያም ላይ ግን ጥያቄ አለኝ። ቆሞስ ለምንድነው ገና ከመግቢያው ላይ አባ ሕርያቆስ ለንጉሱ ለመሲሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሚያውቁት በመዝሙር 45 ላይ የቆሬ ልጆች የተቀኙትን ትንቢታዊ መዝሙር ለመሲሁ ነው የተናገሩት። የቆሬ ልጆች ማለት ነው። በበገና የቆሬ ልጆች መዝሙር ነው። ጎሳ አልቤ ቃለ ሰናይ ብሎ የሚለው እነሱ ናቸው ቃል ያሉት። ዋና የድቅ ቅዳሴ ያለ ማርያም ብሎ ያለው ዋና የድቅ ግብሬ ለንጉስ ነው ብሎ ያሉት እነኛ የቆሬ ልጆች አሳፍና ኤማን ኤዶታም የተባሉት ማለት ነው። በዳዊት በሰለሞን ዘመነ መንግስትም የነበሩት እነሱ ይህንን ብለው ለመሲሁ የተናገሩትን የጌታን ስም ነቅሎ በማውጣት የማርያምን ስም በመጨመር አባ ሕርያቆስ የደረሱት ቅዳሴ አለ። ለምሳሌ እዚህ ጋር አንድ መጽሐፍ ላሳየሁት። ይሄ አይነት ልማድ በዚያ ዘመን ብቻ ሳይሆን አባቶች የደረሱትን አታቅለል ብለው ሲሉኝ አይ እያቀለልኩ አይደለም፣ ግን አባቶች ብለው የተባሉ በጻፉት ላይ ግን ጥያቄ አለ። ለምሳሌ ቅዳሴ ማርያም ይሄን ነገርኩት። ለምሳሌ እዚህ ክፍል ላይ ይሄ መጽሐፍ አይ ቲንክ ደርሶት ከሆነ እርሶ ማለት ነው ወንድምነት ተጠልቁ ላይ ማንም ተነ ጽሁፉን ዞር አድርገው ይሄ መጽሐፍ የአባ ገብረ ኪዳን አሐቲ ድንግል መጽሐፍ ነው። አባ ገብረ ኪዳን እንደሚያውቋቸው የአራቱ ጉባኤያት መምህር ናቸው። ሁለተኛ የርዕሰ አድባራት ማለት የርዕሰ ገዳማቱ አድባራት የጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያት መጽሐፍት ምስክር መምህር ናቸው። አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ የጻፉት ላይ አንድ ቃል ያነሳሉ። ምን ብለው ያነሳሉ? እዚህ መግቢያ ማን ምስጋናው ላይ ገና መታሰቢያነቱ አለ። እዚህ ምስጋናው ላይ ከምስጋና ሁሉንም ነው ማለት ነው ሲጀምር መጽሐፍ። በዚህ ምስጋናው ላይ በምስጋና ክፍላቸው ላይ በጻፉት ላይ እዚህ ክፍል ላይ የሚለውን ይዩት። ስብሐተ ማርያም እግዝእቴ ይነግር አፉዬ ይላሉ። ወኩሉ ዘሥጋ ይባርክ ለስማ ብለው ለስሙ ብሎ የሚለው ለስማ ብለው አሉት። ይሄን ቃል ቀጥታ ከየት ነው አባ ገብረ ኪዳን ያመጡት? ከቅዳሴው ነው። ከቅዳሴው ሳይሆን ከነብየ እግዚአብሔር ዳዊት ነው እንጂ ቆሞስ ያለው ይሄን። አይ ስብሐተ እግዚአብሔር ይነግር አፉዬ የሚለው አዎ ይላል። ቅዳሴውም ላይ ብሎ ቢል ግን ዋናው ዘሩ በመዝሙር 145 ላይ ነው የሚገኘው። ነብየ እግዚአብሔር ዳዊት ነው ይሄን ቃል ያለው መጀመሪያ ማለት ነው። መዝሙር 145 አም ሶሪ ሜክ እንደው በአጠቃላይ ቆይ ቀሲሴ ኖ ይኸውልህ ቆሞስ ነኝ ወንድም አለ አንዴ ስሙ ቆይ በአጠቃላይ ክፉ ዘመን ላይ ነው ያለ ነው። እሺ ግን ለምን ነው ክፉ ዘመን ላይ ብንሆንም ግን ክፉ ሰዎችም የጻፉት ዘመን ላይ ነው የደረሱም። ስለዚህ ለምሳሌ እዚህ ይኸው ነብየ እግዚአብሔር ዳዊት ግዕዙ የሚለው ስብሐተ እግዚአብሔር ይነግር አፉዬ ነው ያለው። ወኩሉ ለስሙ ነው። ቅዳሴው አይደለም። ቅዳሴው ከዳዊት መዝሙር ላይ ወስዶ ነው። ቅዳሴው ላይ አለ ግን ከዳዊት መዝሙር ወስዶ ነው። ዋናው ምንጩ የዚህ ቃል ተናጋሪ ዳዊት እንጂ ቅዳሴው ደራሲው አይደለም፣ አትናቴዎስ አይደለም። ግን አንተን እንካ ለምን ያቋርጠኛል? ቀይስ ይሄኛው ኤርሚ እየሰማህ ነው? እሺ ኤርሚ ሊሰሙኝ አልፈለጉም ማለት ነው። ይኸው መስቀሌን ነው እና እኔ እንደ አባትነቴ የአቡነ ናትናኤል አቡነ የአርሲው ሊቀ ጳጳስ ብፁዕ አባታችን መድኃኔዓለም ቀድሰሃል። እንግዲህ አርሲ አሰላ መድኃኔዓለም አልቀደስኩም። አሰላ እንትን ነው ዋና ከተማችን የክፍለ ሀገሩ እንጂ ሁርታ ነበር። ማነው እንትን በቆጅ ነበርክ? አልነበርኩ። እነሱ ማቃቸው ከተሞች ናቸው። እነ ሁሩታ፣ እነ ኢተያ፣ ስሬ፣ ዴራ ምናምን ነገር የሚባሉት ዴራ እዚህኛ ናዝሬት ነው። በቆጅ እኔ በሌላ አውራጃ ላይ ነው ያሉት። ወደዛ ወደ አርባ ጉ ነው ያለሁት እኔ ወደ አቦምሳ ወደ አርባ ጉ ወደ አቦምሳ አካባቢ ማለት ነው። አቦምሳ ኦኬ። ያ ኤኒዌይስ አጠቃላይ
በዚህ ዘመን መደበቅ ነው ጥሩ። ለምን ጥሩ ዘመን አይደለም። አሁን አንተ እንትን ብትል የባሰ የገሃነም ልጅ ታደርጋቸዋለህ እንጂ የሚከተሉህንም የጽድቅ ልጆች አታረጋቸው። እሱ ስራው የመድኃኔዓለም አይደል? አይ ቆይ ልንገርህ። አይ እንደ እውነቴን ነው። መቼም የድሮ ሰዎች ትቀበለውም አትቀበለውም ኃላፊ ሀጅ መስለው ስለ ሰው የሚናገሩ ነበሩ ድሮ የበቁ ሰዎች። እኔ አሁን አንተ ወዚህ ዌብሳይት ላይ ገብቼ ዛሬ እናገራለሁ ብዬ አልመጣሁም። መድኃኔዓለም የተሰቀለው ምስክሬ ነው። የሰማኸኝ ነው? እና እኔ የምኖረው ብቻዬን ነው። ከማንም ሰው ጋር አይደለም። ምናልባት የኔን ድምፅ ሰምተህ ምናልባት እኔ ደብረ ሊባኖስ ነው በ81 የመነኮስኩ ናዝሬት ማርያም ቀዳሽ ነበርኩ። ባሌ ጎባም ነበርኩ፣ ሐረርም ነበርኩ። እና እኔ ልጄ ነህ፣ እወድሃለሁ። በአነጋገሬ ልትወደኝ ትችላለህ፣ ልትጠላኝ ትችላለህ። ይሄ ጠፋ ዓለም ላይ ነው ያለ ነው። መጥፎ ዘመን ነው። ገብቶሃል? የራስን የነበርክባትን እናትህን ቤተ ክርስቲያን ሚስጥሯን ምኗን አውጥተህ ስትናገር ሰዎች ለጊዜው ሊቀበሉ ይችላሉ እንጂ ያቃልሉሃል በኋላ። ገብቶሃል? እና ወደ አይምሮህ እንድትመለስ ልጃችን ነህ፣ ወንድማችን ነህ። ዲያቆን ቀድሰ ሚስጥሩን ጥበቡን የምታቀነ እና ይህን የመሰለውን ዛሬ ብዙ አጣፍጠው የሚሰብኩ ሰዎች አሉ። ሰባኪያን ወንጌሎች ታውቃቸዋለህ። እና አጠቃላይ እኔ ደስ ጥሩ ጣዕም ያለህ ሰው ነህ፣ ጥሩ ሰው ነህ። ዲያቆን ኤርምያስ ጥሩ አንደበት አለህ ለማለት ፈልጌ ነው ወንድም አለም። እና ጥሩ ሰው ነህ። ግን ይችን እንደው ያደግክባትን ጡጧን እንደው አለ አይደለ ቤተልሔም ገብተሃል አልገባህም? ቤተልሔም ያችን እንደዛ ሲሆን ሞት አለ። ሞት ሲኖር ደግሞ መኮነንም ስለሚኖር ብዙውን ጊዜ እንደው ብዙ ነገር ድንግል ማርያም ላይ ፎከስ ባታደርግ፣ እሷ ባትኖር ኢየሱስ አይመጣም። ኢየሱስ ኤርሚ ጌታ ኢየሱስ ጌታ ነው፣ እንወደዋለን፣ ጌታችን ነው። በጣም የሞተልን በጣም ለእኛ የእኛን ሸክም ተሸክሞ የእኛን በርደን ተሸክሞ የእኛን ኃጢአት የእኛን በደል የእኛን የቆሸሸውን ሕይወታችንን ይዞ ከኔ ተማሩ ብሎ በመስቀል ላይ ያዋለ ጌታችን ኢየሱስ ክርስቶስ እና ድንግል ማርያምንም ደግሞ እንደው እናት ናት እና ብዙን ጊዜ ስለ እሷ የተጻፈውንም ውዳሴዋንም ቅዳሴዋንም ማቆሸሹ እንደው ታች ማለቱን በዚች ላይ ቡሩክ ነህና የተባረክ ልጅ እንድትመለስልን እንድትተው ሌላውን ተናገር። በቃ ጀስት አሁን እንደው ስለ ድንግል ማርያምና ውዳሴዋን ቅዳሴዋን ተዋት ለማለት ነው። እኔ እውነቴን ነው፣ መድኃኔዓለም ምስክሬ ነው። አሁን አንተ ጋራ ገብቼ ልናገርም በእውነት አንደበቱም ጊዜውም አልነበረኝ። ምተኛለሁ በዚህ ሰዓት ጠዋት ነው የምነሳው እና ለጸሎት ግን እስቲ እንደው ወንድማችን ገብቼ ምናምን እና አሁን እዚህ ጋር ብናገር ተረት ሊያስተምር ነው እንደ ባህታዊ የገባ ሊሉ የሚችሉ ሰዎች ይኖራሉ። እና እንዴት አደመጥከኝ? እስቲ እንደ ድሮ ያው እንግዲህ አባት ይከበራልና
ዝም በል ሲሉኝ ዝም አልኩኝ እርሶ እስኪጨርሱ ድረስ ማለት ነው። ይሄንን በማክበር ነው። እሺ እንደው ቅድም መግቢያው ላይ እኔ ብዙ ጊዜ እሰማሃለሁ ብለው አሉኝ። አሁን የመከሩኝን ምክር ገንዘብ እንዳደርገው ምናልባት ተሳስቼ ከሆነ እስከ ዛሬ ድረስ በተናገርኩት በዚህ በሶሻል ሚዲያ አገልግሎት ላይ ወይ በቲክቶክ ወይ በዩቲዩብ ላይ ወይ ፌስቡክ እና ዩቲዩብ ቀጥታ በማገልግልበት ሰዓት ሰምተው ሊሆን ይችላል። ምንድነው የጌታችንን እናት በተመለከተ እኔ የማይገባ ነገር የተናገርኩት ጽርፈተ ቃል የሚመስል አላስፈላጊ ነገር የተናገርኩት እንደው ይቅርታ እንድጠይቅ ኦርቶዶክስንም እንደው የጌታዬን እናትም ነክቼ ከሆነ ማለት ነው በጌታ ፊት ንስሐ እንድገባ ምንድነው እስከዛሬ ከሰሙት ውስጥ ለምሳሌ አሁን ይሄንን እንደዚህ ብለህ ተናግረሃል፣ ይሄን እንደዚህ ብለህ ብለሃል፣ ይሄ በቤተክርስቲያናችን መጽሐፍት ውስጥ የሌለን የተናገርከው፣ ይሄኛው ደግሞ ያለ ነው ቢኖርም ግን ያው ቅድም ሚስጥሯን አታውጣ ብለው ካሉኝ ይሄኛው እኮ እኛ ለህዝቡ እንዳይደርስ ሚስጥር ብለን ምን ይዛው ነበር እሱን ግን ማውጣት አልነበረብህም ብለው የሚሉት ነገር ካለ ከሰሙት እስከዛሬ ድረስ ከሰሙት እንዳባት እንደው አሁን ያሉኝን ምክር እንድቀበል የተናገርኩት ነገር ትክክል ያልሆነ የተናገርኩት ካለ አይ እንደው በአጠቃላይ በእውነት ይሄ ያለቀ ዘመን ስለሆነ እንደ የጠፋ የመጨረሻው ዘመን ላይ ነው ያለነውና ያውም አሰላ ተወልደህ አሰላ መድኃኔዓለም አሰላ አይደለም የተወለድኩት እኔ በአርባ ጉጉ አውራጃ አቅጣጫ ነኝ። ዋና ከተማችን ስለሆነ አሰላ አም ሶሪ ያ ስሬ ሮቤት ልትሆን ትችላለህ ወይም ያን አካባቢ አውቀዋለሁ። አቦ ምሳን በጣም ብዙ አደብቀኝም አቦ ምሳን አውቀዋለሁ ወይም ወደ ባሌ አዳባም አጋርፋም ዋቴቨር ጀስት ዶዶላንም አውቀዋለሁ ባሌም ገብርኤልም ሁሉንም አውቀዋለሁ እና የሚሏቸውን ሁሉን ያውቃቸዋለሁ። ልክ ነው። የሚጠሯቸው ከተሞች ያላወቃቸው ሰው አይጠራቸውም። ልክ ነው። እና አሁን ለምሳሌ እኔ 82 አይደው ጥፋቴን ንገሩኝ ቆሞስዬ። አጠቃላይ ምንድነው ወንድማችን እንወድሃለን። ኦኬ እግዚአብሔር ሰውመችም ሊስን የት ነው የምትኖረው? አሜሪካ ነው የምትኖረው? ኢትዮጵያዊ ነው? እሺ አይደለም ኢትዮጵያም አይደለም አሜሪካም አይደለም። እኔ ወደ አውስትራሊያ ነው የምኖረው። አውስትራሊያ ቴንክ ዩ እኔ ወንድም እወድሃለሁ። እኔ በመውደዴ ነው አሁን እዚህ እንትን ላይ ነው እንጂ እኔንም የሚያዩ ብዙ ሰዎች ይኖራሉ በዓለም ዙሪያና እዚህ ጋር ግን አንተ ብዙውን ጊዜ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ይሄ እንደዚህ ነው ብሎ ማቆም አለብህ። እኔ በአባት ለምን ቆሞስ የሱን እኮ ከነ ምክንያቱ ጭምር ይገሩማለሁ ከነ ምክንያቱ ጭምር ይገሩ ነው አጠቃላይ ዘመኑ ክፉ ላይ ነው ያለ ነው። አሁን ነገ ብትሞት ነገ ከዚህ ዓለም ብትሸኝ መቼም ድንግል ማርያም የኢየሱስ እናት ነች ነው አሚን እና ወደ የትኛው መንገድ እንደምትሄድ አታውቅም። አውቀዋለሁ አታውቅም ነው ቃሲስ የኔን እኛም አውቀው እንዴ እኔማ አውቃለሁ። እኔ ቀጥታው ወደ የጌታዬ እናት ማርያም ወዳለችበት ወደ እግዚአብሔር መንግስት ነው የምገባው። ምክንያቱም በልጇ በማመኔ አይፈረድብኝምና በዮሐንስ 3:16 በተናገረው ቃል መሰረት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ስላለ ገባኝ። እሱ እንዳለ ሁሉ እሷ ባለችበት ገነት ነው። እኔም በአባትነቴ በቆመስነቴ በቤተ ክርስቲያን አባትነት የምነግርህ እንደው በአጠቃላይ ስለ እሷ የምትናገረውን ነገር እንደው ስለ ቤተ ክርስቲያን አምላክ የቤተ ክርስቲያን አምላክ ኢየሱስ ነው ታውቃለህ? አይ ብዙ አምላኮች አሏት እኮ ቆሞስዬ። ኖ የቤተ ክርስቲያን አምላክ ኢየሱስ ነው። የቤተ ክርስቲያን አምላክ ማለት ቤተ ክርስቲያን የሚለው ካሎ አጠቃላይ ፒፕሉ ነው፣ ህዝበ ክርስቲያኑ ነው። አሁን ታዲያ አምላኮቻቸው ብዙ ናቸው። የቤተ ክርስቲያን የእውነተኛይቱ ቤተ ክርስቲያን አምላክ እውነት ነው፣ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ስለዚያ ነው ስለ ቤተ ክርስቲያን አምላክ
አንተ ግን ይሄ በጠፋ ዓለም በበሰበሰ ዓለም ፍቅር በጠፋበት ዓለም እምነት በጠፋበት ዓለም እንደው ስለሷ ግን አሁን ሰላም ለኪ ላይ ገብተህ እንደዛ ስትል በዚህች ልምከርህ ብዬ ነው። ይቅርታ ጠፋው። ምንድነው ያጠፋሁት? ቆይ ሰላም ለኪን ከማለት ኖ አይ ዶንት ኖ ስለ በቃ አይ ዶንት ኖ ብቻ ለዚህ ነው እና እግዚአብሔር ቆሞስዬ ከመጡ አይቀር እኔ እንደው አሁን እስካሁን ድረስ ጥፋቴን ይነግሩኛል ብዬ ነበር እንድታረም ሰላም ለኪን ብዬ ምንድነው ያልኩትኝ? ሰላም ለኪን ስለው ዘሩን አበላሸሁት ወይስ የሌለ ነገር ነው? በሷ ላይ የተረጎምክ ስታጣጥል ምናምን ሰምቼ ምን አጣጣልኩኛል? ይሄን አሁን ማርዌናዊ ብሎ የሚለው ይሌለ እንዴ? ታዳኛው ዛሬ እኮ ይኸውልህ ዛሬ ያለ ነው። አባቶች ይሄን አንደርሰውም እኮ የድሮ አባቶቻችን እኮ አሁን ለምሳሌ ቅዳሴው ነው። ለምሳሌ አሁን ሰዓታቱን ጊዮርጊስ ዘጋስጫ የሚባሉት አባቶች የዛሬ ሊቃውንት አሁን ዛሬ አሁን ምን ሊቃውንት አለ ማለት ትችላለህ? የድሮ እኮ በጣም በመንፈስ ቅዱስ የተነዱ እግዚአብሔር ምስጢሩን ጥበቡን የገለጠላቸው ሰዎች እኮ ናቸው ተማሩት የደረሱት ነው። አዎ እንዴ አንዳንዴ በእውነት አዞ ድሮ ማየት እርሶ እንደ አባት ልጠይቆት ከሰዓታት ላይ ማለት ነው። እሺ አሁን አባ ሕርያቆስ የሚሆን አባ ጊዮርጊስ ዘጋስጫ የሚሆን አባ ጽጌ ድንግል ማናቸውም የደረሱት ብቻ ሰዓታትን የደረሰ ሰው በሰዓታት ላይ ስብሐተ ፍቁር ላይ የማርያም ላይ ማለት ነው። ስብሐተ ፍቁር የማርያም አለ አይደል? ቆሞስ ይኸው በባሌም ስማ በባሌም በቦሌም ቢሆን አላ አይደለ? ስብሐተ ፍቁር አለ አይደል? ቆሞስ አንድ ነገር ልንገር ወንድም አለ እዛ ላይ አንድ ጥያቄ ላንሳና አንድ ነገር ልንገር ወንድም አለ በመንፈስ ቅዱስ ተነርተው ከሆነ የደረሱት ማለት ነው። ኦ ማይ ጋሽ ይኸውልህ በባሌም በቦሌም ብትል የተደረሰው ድርሰት እግዚአብሔርንና ድንግል ማርያምን ከፍ ከፍ የሚያደርግ ነው። ይሄ ደግሞ ጥያቄ ያለኛ ቆሞስ አንድ ጥያቄ ይቀበሉኝ። አሁን እዛ መጽሐፈ ሰዓታት ላይ ስብሐተ ፍቁር ላይ እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለውን ቃል ያውቁታል። አሁን በዚህ ቃል መሰረት የጌታችን እናት ቅድስት ድንግል ማርያም ሰማያትና ምድር ሳይፈጠሩ ነበረች አይደል የሚለው ቃሉ ዘሩ እንደዛ ነው የሚል ኤግዛክትሊ ፀሐይ ወርህ ይቀደሙ ጌታ ምክንያቱም ቆሞስዬ ፀሐይ ወርህ ይቀደሙክ ይላል። ፀሐይና ጨረቃም አልቀደሙሽም ይላል። መላእክተ ሰማይ ይትለአኩኪም ይላል አይደል? ጥያቄ የምጠይቀው አሁን ቆሞስዬ ይሄንን ከመለሱልኝ እኔ እንደው ሌላውን ቀስ እያለ ማርያም ሲጀምር ዓለም ሳይፈጠር ፀሐይና ጨረቃ ሳይሰሩ ነበረች አይደል? ነበረች። በምን ነበር የነበረችው? በአምላክ ሕሊና ወይስ በምን? አዎ በአምላክ ሕሊና አይደል? ታምረ ማርያም መቅደሙ ላይ ያለው ብሎ የሚለው እሺ በአምላክ ሕሊና ካለች በአምላክ ሕሊና ካለች እንዲያራ አልታደል አያቋርጡኝ ቆይ በመድኃኒዓለም በአምላክ ሕሊና በታምረ ማርያም ላይ እመቤታችን ማርያም አስቀድማ በአምላክ ሕሊና ታስባ ትኖር ነበር ይላል። የታምረ ማርያም መቅደም ማለት ነው። ነው የስብሐተ ፍቁሩ ግን እምቅድመ ሰማይ ወምድር ሀለወትኪ ብሎ የሚለው ግን አኗኗርሽ ሰማያትና ምድር ሳይፈጠሩ ነው ይላታል። እና የኤርምያ አንድ ባጭሩ ልንገርህ። ቆይ ቀሲስ በመድኃኒዓለም ዲያቆን ኤርምያስ አንድ ጥያቄ እንኳን አይመልሱም። ኖ አይደለም ቆይ ልንገርህ። ዲያቆን ኤርምያስ ለአንተ ነው። የእውቀት አድማስህ የሰፋ ቢሆን ኑሮ አልኩህ አለ አይደለ? እንኳን ኦርቶዶክስ የራስን ኦርቶዶክስ እንትን ማለት ጀጅ ማድረግ ቀርቶ ሙስሊሙንም ማንኛውንም ሃይማኖት ዲስከሬጅ አታረግም፣ ጀጅመንት አታረግም ነው የምልህ። አንድም እንኳን ነገሩኝም ይንገሩኝ ብዬ ብል እንኳን ኦሮ መድኃኒዓለም ያለሽ አንተ ታርጌት ኦርቶዶክስ ላይ ነው። እኔ ለምን ሙስሊሙ ላይ አትሄድም? ለምን ኦንሊ ጂሰስ ላይ አትሄድም? ለምን ጆባዊ ተነስ ላይ ሁሉም ጋር ነው የሚሄዱት። እንግዲህ አይቻልም ነው ጋር እየተራወጠ ያድምጡኝ። እዚህ ቤት ከፍቼ እኔ ሙስሊሞች ከ6 ከ7 ከ8 ጊዜ በላይ ፕሮግራም አዘጋጅቼ መጣው ተነሳ። እኔ እንደውም የማስጠንቀቂያ ባህታዊ ነኝ የምነግርህ። እዚህ አይነት ነገር የማታቆም ከሆነ በቅርብ ጊዜ የሚደርስብህ ነገር አለ።
ምንም ነገር አይደርስብኝም። መድኃኒዓለም ምስክሬ። ከፈለጉ እዚሁ አስማት ይሰሩ ከሆነ ይስሩ። በኤልያስ አይደለም ወላዲተ አምላክ ላይ ብዙውን ጊዜ አቲቲዩድ አመለካከት እሷ ላይ ነው ፎከስ ያረከውና እንደማታቆም ከሆነ ጥሩ ደጋሚ ነው ለሚባል ስሜን እና ክርስትና ስሜን እሰጥዎታለሁ። የኦርቶዶክስ ቄስ ነኝ ቆሞስ ነኝ ብሎ የሚል ተክል ድንጋይ ላይ ቆሞ የኔንም የልጆቼንም የቤተሰቤን ሁሉ ስም እሰጣለሁ። እነሱ በአስማት እኔን ካስቆሙኝ የኤልያስ አምላክ እግዚአብሔር አልጠራኝም። እኔ ቆሞስ የእውነት የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። የክርስትና ስም አያስፈልግም። ገድ የለም። ይኸው ስሜ ታዲያ እኔ ምን ችግር የለም። የፈለጉትም ፎቶ ከፈለጉ ፌስቡክ ላይ አስቀምጫለሁ። ያድምጡ ይቆይ። በመርፌ አይደለም በወስፌ ባንካሴም ቢወጉት እኔና ልጆቼ ሚስቴ በክርስቶስ ኢየሱስ በጌታችን ደም በመንፈስ ቅዱስ ኃይል የተሸፈንን ስለሆንን በኦርቶዶክስ ደጋሚዎች ላይ እንደ ኤልያስ እያላገጥኩባቸው ከና አስማታቸው ጭምር አስቆማቸዋለሁ። መጥቶ ነበር እኮ አንዱም እንደዚህ ቆሞ ሲል ከዚህ በፊት እንደዚህ አንድ መርጌታ ነበር እዚሁ መጥቶ አትጸጸትም ነው ብሎ ያለኝ። ደጋሚ የሆነ ማለት ነው። ኖ እኔ ምክር ነው። እኔ አሁን አንተ አንድ ነገር ይደግሞ ራሱ ጠበው ሰለሞን የተባለ ኤርሚ ፕሊዝ ዲያቆን ኤርሚያስ ጠልቻህ አይደለም። በጣም በጣም መጥፎ ነገር ምክር ነው። ምክር መቼም የማይቀበል ልጅ ሆይ ሰው ሁን አይደል ያለው ሰሎሞን ዳዊት። አንድ እኮ ጥፋቴን ሳይነግሩኝ እኮ ነው ቆሞስ። እኔ እኮ ልቀበሎት አልኩት። ልቀበሎት ያሉትን ተመለስ። ምን ወዴት? ወደ ኦርቶዶክስ እንመለስ ነው የሚፈልጉት? አዎ ወደ እናት ቤተክርስቲያን ተመለስ ፕሊዝ። ተመልሼ ገሃነም እሳት እንደገባ ነው የሚፈልጉት? ኧረ በመድኃኒዓለም ማናየው ገሃነምን ማናየው? ይስ ማን ነው ስለ ገሃነምና ስለ መንግስተ ሰማያት ተመለስ ነው ዋናው። ጽድቅ ተመልሼ ገሃነም እንደገባ ነው ወይ? ኧረ ገሃነም ኧረ በመድኃኒዓለም እያለሁ እንዴ ተው እንጂ። እሺ እና አሁን የኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? የት ነው የሚገቡት ሲሞቱ? ኦርቶዶክሳውያን ወገኖች ሲሞቱ የት ነው የሚገቡት? ሲኦል ወይስ መንግስተ ሰማያት? አንተ ይኸውልህ የተጠመቅባት ቤተክርስቲያን እውነተኛ ዲያቆን ከሆንክ እውነተኛ አገልግልህ ከሆነ አሁን ደግሞ መድኃኒዓለም አሁን በቆጅ ነው ወይ አሰላ ነው ወይ ስልህ ደግሞ የለም ምናምን ወደሚለው ወደ መፍረክረክ ገብተሃል። እኔ ምንም አልተፍረከረኩም። እኔ ዘውገ ዘማርያምን አሉ አልተቀበሉኝም። አሁን አንደኛ ቦታን አልነገርከኝም። ለምን ቦታ ይነግሮታለሁ? እኔ ከፈለጉም ልነግሮት እችላለሁ፣ ግን እሱ አይደለም አርእስት ላይ እኔን ተመለስ ብለው ሲሉ ወደ ኦርቶዶክስ ወደ ገሃነም እንደገባ ነው ወይ አልኩትኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ተው። እሺ በኦርቶዶክስ በመጣ ወደ መንግስተ ሰማያት እገባለሁ? እቅፍ አድርጌ እኔ መንግስተ ሰማያት አስገባሃለሁ። እርሶን የሚያስገቡኝ? አዎ እርሶ መንግስተ ሰማያት የሚያስገቡኝ ንስሐ ሰጥቼ በአባትነቴ ልጄ ቡሩኬ ብዬ በምን መንገድ ልጄ ቡሩኬ ብዬ በምን መንገድ የሚያስገቡኝ መንግስተ ሰማያት ቆሞስ? ኧረ በመድኃኒዓለም ያለሽ እንዴ እንደዚህ አይነት ክደትማ አያስፈልግም። በምን መንገድ ነው የሚያስገቡኝ? እርሶ የክህነትዎትን ቆሞስነትን እንዳለ ሆኖ አባትነትን እንዳለ ሆኖ እኔ መንግስተ ሰማያት የምገባበትን ነገር ምንድን ነው የሚሰጡኝ? አሳያለሁ። አሁን አንተ ትመጣለህ። እስኪ ንገሩኝ። በጸሎቴ ንስሐ ሰጥህና ባጠፋኸው ሁኔታ እንትንና ወደ ሊቀ ጳጳሱ አቀርብሃለሁ። ከሊቀ ጳጳሱ ቡራኬ ትቀበላለህ፣ ትቆርባለህ፣ ትሰግዳለህ። ከዚያ በኋላ ደግሞ ክህነትም ሊመለስ ይችላል። ማልታከን ይቦ እሺ ክህነቴ ተመለሰ። ከዛ መንግስተ ሰማያት የሚያስገባኝ ትምህርት ምን እንደሚያስተምሩ እናስተምርሃለን። አሁን እዚህ ኦፊሻሊ ያን ነገርህማ ለእኔ እኮ ሲነግሩኝ እዚህ አሁን ኦልሞስት ወደ 1000 የሚጠጋ ሰው እየሰማ ነው። ሌላም የሚመለስም ጭምር ሰው እንዲመለስ ይመለስ። አሁን ቤተክርስቲያኒቷ ወንጌል አብዛኛው ህዝብ እኔን የሚሰማኝ ሰው ነው። እኔ ብቻ ሳይሆን ተመላሽ መሆን ያለብኝ ሌላውም ትውልድ እንዲመለስ ስመጣ እሺ ንስሐ አስገባ ሰጣል ቀኖና ይሰጣል። ይኸውልህ ስማ ቀኖና ይሰጣኛል። መንግስተ ሰማያት የምገባበትን ትምህርት እንደምሰምታ የሚያስተምሩኝ ምንድነው ትምህርቱ? ምንድነው የኦርቶዶክስ ትምህርቷ? መንግስተ ሰማያት ህዝቡ እንዲገባ ምን ብላ ነው የምታስተምረው? ማን ነው መንግስተ ሰማያት የሚያስገባኝ? ቀኖናዋ ሊስን ኤርሚ
ቀኖናዋ፣ ዶግማዋ፣ ስርዓቷ እሱንም አውቀዋለሁ ቆሞስዬ። እኔ እኮ የቤተክርስቲያኒቱ ዲያቆን ነኝ እና እሱን አውቀዋለሁ። መንግስተ ሰማያት የሚያስገባኝ ትምህርት ምንድን ነው? ስመጣ የምታስተምሩኝ በመሰረቱ መንግስተ ሰማያት በትምህርት ነው እንደሚገባው። ታዲያ በምን እንደሚገባው? በእምነት ነው እንጂ። እምነት ከምን ይቀዳል? ቅዱስ ጳውሎስ ሐዋርያው እንዳለው እምነት የእናትና አባትን እምነት በመያዝ ነው። ስርዓትን ይታፍልስ ስማ ኤርሚ ይታፍልስ ደወለ አበዊክሙ ይታፍልሱ ደወለ አበዊክሙ ማለት የአባቶችን ድንበር አታፍርስ። ሊስን እምነትህን፣ ስርዓትህን፣ ደንብህን፣ ካልቸርህን፣ አካባቢህን መስለምን ነው። በሱ ነው መንግስተ ሰማያት የሚገባው። የስ ደፍነትሊ ባህልና አካባቢውን ማህበረሰቡ እምነትን በመጠበቅ እኮ እምነቱ ያ እምነት በትምህርት ይገለጣል አይገለጥም? ቆሞስዬ እኔ ይቅርታ አድርግልኝና በእምነት ማንንም አስተምሮ ማንንም እንዲያውም የቃየል የገሃነም ልጆች ነው ያደረግናቸው ሰባኪያኖች በዚህ ዘመን ድሮ በንጉሱ ዘመን በደርጉ ዘመን በመንግስቱ ዘመን ምን እምነት ነበረ ድሮ? እምነቱን ህዝቡን የገሃነም ልጆች ማድረጋቸውን ማመኖት ጥሩ ነው። ስለዚህ እርሶና እርሶ መሰለ ሰባኪ በዚህ ዘመን ደግሞ ሰባኪ የሚባል ነገር አለ እንዴ? ውሸታም ይሄ ገሃነም እንዴ? ኖ ሊስን ህዝቡ እኮ እምነቱን ጠብቆ የኖረ ህዝብ ነው። አንተ ሳንፈጠር ማን አስተምሮት ነው? እንዴት ነው ቆሞስ? እኔ እኮ ቸገረኝ። ታዲያ ህዝቡን አስተምረን የገሃነም ልጆች አድርገነዋል ብለው እያሉ አከፋ ነው። እኔንም የገሃነም ልጅ ሊያርጉኝ ነው እንዴ? ታዲያ ና ተመለስ ብለው የሚሉኝ ወደ ኦርቶዶክስ። አይ አንተ የራስህ ቢዝነስ ስለቆምክ የሆነ በዩቱብም በቲክታኩም ገንዘብ ስለምታገኝ 10 ሳንቲም አሁን ተመለስ ብትባል በጨው ባልስህም የሆነ ነገር ባደርግም አትመለስም። ምክንያቱም የቀመስከው ሳንቲም አለ። ይኖሚን ቆሞስዬ ሳያዩ ብለውን እኔ ትኩስ ጴንጤ ስለሆንኩ እኔ ልሁን አንዴ። እሺ ግን ሳያዩ ሳያዩ ቆሞስዬ ሳያዩ አሁን ፈረዱ ማለት ነው። እንደው በአብርሃም አምላክ ፊት እኔ ከሶሻል ሚዲያ ከዩቲዩብም ከፌስቡክም ቲክታክም ብዙ ሺህ ህዝብ ይከተለኛል። 10 ሳንቲም አላገኝም። በእውነት ነው የምነግረውት። የአብርሃም አምላክ ምስክር ነው። እኔ ተመለስ ግን ለጠየቁት አንድም ጥያቄ መልስ አልሰጡኝም። ወንድሜ ዮኒ ላውራ እያለ እኔ ሊስን ወንድማችን ዮኒ አውራ። አንዴ ይቅርታ፣ አንዴ ከዮኒ በፊት አንዴ ድምፅ ያሰማና ርዕሱን ወደ ሆነ ቦታ ዞር አድርገው ወይ ርዕሱን አንሳው። እሺ አባታችን ሰላም ነው? እንኳን ደህና መጡ። ጋሪ ወልተኒ ዲኪቲማ ሁሉ ሰላም ይሆን ይመጣሽ እንዴ? በዚህ ሰላም ነው? አልሰማም እንዴ? ኧረ ትሰማለህ። ዮኒ ትሰማለህ? ቆሞስ ዝም ስላሉ ብዬ ነው። ቆሞስ ዝም ስላሉ እንጂ ትሰማለህ አንተ። አይ ቲንክ ተናገር። ስትናገር ይናገራሉ ያስባል። የኔ ጥያቄ ምንድነው? እንግዲህ ወደ መንግስተ ሰማያት ለመውረስ በማን በኩል ነው የሚገባው? አሁን ለምሳሌ ብዙ አለ በኦርቶዶክስ አሁን እንደ አማላጅ ተደርገው ቅዱሳን ተብሎ የሚጠሩ ብዙ ሰዎች አሉና በየትኛው በኩል ነው የሚገባው? እንግዲህ መስቀል ላይ ተሰቅሎ የሞተልን እኛ የምናውቀው እና ሞትን ድል ያደርገው ክርስቶስ ነው። እንዴት አድርገው ነው ሌሎቹ ምንም አይነት ዋጋ ሳይከፍሉ ሳያውቁን ጭምር እንዴት ሊያስገቡን ይችላሉ? እስቲ እሷን ቢነግሩን ደስ ይለኛል። I'm sorry. I don't know. We don't have evidence በመሰረቱ just አንተ የምታየውን በፊትህ ያለውን ሰው ማክበር እና ፍቅር መስጠት
ክርስቶስ ኢየሱስ መጣ ስንል በፍቅር ነው። ፍቅር ሰሃቦ ለወልደ ኃያል መንበሩ ወአብጽሖ እስከ ለሞት ምን ዮኒ ክርስቶስ ፍቅር ነው ስንል ባጠገባችን ያለውን ወንድማችንን ባጠገባችን ያለውን እህታችንን መውደድ አለብን። አሁን ፍቅር አለ ወይ ስንል የለም። እኔ በእኔ እይታ ማለት ነው። በጣም መገፋፋት አለ፣ በጣም መጥፎ ነገር አለ፣ ዘረኝነቱ አለ፣ ውጣ ወረዱ አለ እና ክርስቶስ ፍቅር ነው ብለን ስንቀበል በመስቀል ላይ ሞቶልናል፣ ተንገላቶልናል፣ መስቀሉን ተሸክሞ ሄደዋል፣ እስከ ቀራንዮ ተጉዟል ስንል አጠገባችን ያለውን ወንድም ሪስፔክት ማድረግ አለብን። ሪስፔክት መቀበል አለብን። እናምን አሁን ይሄ ነው ችግሩ እና ይሄ የኮንግሬጌሽን ወይም የሃይማኖት ተቋማት ማብዛት ወይም ደግሞ የሆነ ነገር አይደለም። ክርስቶስ አንድ ነው። ለምንድን ነው ሃይማኖት የበዛው? ክርስቶስ ኢየሱስ አንድ ነው አይደል? ከድንግል ማርያም የተወለደው። ለምንድን ነው የበዛው? የሃይማኖት ተቋማት ለምን በዙ? እናምን ይሄ ነው ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ ጀሆቫ ዊትነስ፣ ኦንሊ ጂሰስ ለምን እየተባባለ ለምን ተከፋፈለ? ፐርፐዝሊ ጥቅም ነው? ቸር ነው? ወንበር ነው? ምንድን ነው? መገፋፋት ባይኖር እንደዚህ በዛ ለምን በዛ ነው? እና አሮን ነው መልስ የለኝም በዚህ ዙሪያ ላይ። ዮኒ ስልክ ገብቶበት ነው። እርምዬ እንዴት ነው ትጨርሳላችሁ ወይስ ወይ ጥያቄ የሚጠይቃለ? አባታችንን ዮኒ ጨርስ ብዬ ነው ወንድምነት ከዮኒ ጋር ጨርሱ ብዬ ነው። በጣም ግን ደስ የሚሉ ፍቅር የሆኑ አባት ናቸው። እንደዚህ መነጋገሩ ምን ማለቱ በጣም ደስ ይላል። መደማመጡ መከባበሩ እንዳለ ሆኖ እኔ አሁን በሰው እንደማይሆን ለእኔ የሞተልኝ ለሁላችንም የሞተው እንኳን 6666 ጊዜ መገረፍ አይደለም አንድ ቢገረፍ ዘርበላሉ አልፈልግም የሚል ሰው ባለበት ያንን ያደረገ አምላክ ሌሎች ጣልቃ ሲገቡበት ማየት በእውነት እኔ ብቁ ነኝ ብሎ እኔ ጣልቃ እምገባበት ነገር አለ ብዬ አላስብም። ጣልቃ የምንገባው ምን ዋጋ ከፍለን ነው? ምን አድርገን ነው? እስቲ ንገሩኝ። ጣልቃ የምንገባው እኔ ለዛ ከእግዚአብሔር ለማስታረቅ ብቁ ነኝ የሚባልበት ጣልቃ የምንገባው የሰው ልጆች በምናችን ነው? በምን አቅማችን እንደሆነ ቢመልሱልን ሁሉም ሰው የሁሉም እምነት ደስተኛ ነኝ በዚህ። የኔ ጣልቃ የገባልኝ ኢየሱስ ብቻ ነው፣ የእግዚአብሔር ልጅ ብቻ ነው ጣልቃ ገብቶ እኔን ከህይወት ያዳነኝ ከኃጢአት ያዳነኝና ያንን ነገር ቢሆን ደስ ይለኛል ለማለት ነው። እስቲ ሌላ ሀሳብ ያላችሁ ብትሰጡበት ደስ ይለኛል። በዚህ ብታብራራው አይሻልም? ዮኒ ለምሳሌ ጣልቃ ገብነት ያልከው ከይቅርታ ጋር ማን ነው ጣልቃ የገባው? ማን ነው በጌታ በአምላክነቱ ዘንድ ጣልቃ የገባው? በጣም ሰዎች